የመከላከያ ሰራዊት እንደ ተቋም በህግና በስርዓት ብቻ የሚመራ ተቋም ሆኖ መደራጀት መቻል አለበት። ይሄ ካልሆነ ከዚህ ውጭ የሚያስተናግድ ከሆነ መቼውንም ቢሆን ሀገራዊ ተቋም ሆኖ ሊቀጥል አይችልም። ምናልባት አስተዋጽኦ ካደረገ አገር በማፍረስ አገር በመናድ አለያም ደግሞ የሀገርን ስርዓት በማበላሸት አስተዋጽኦ ሊያደርግ ይችላል። አስተዋጽኦ አደረገ ወይ ደግሞ ያደርጋል ተብሎ ከተታሰበ እኔ አማራ ነኝ፣ ፈለኩም አልፈለኩም እንደ አማራ እንድደራጅ እንዳስብ እየተገደድኩ ነው። መከላከያ በየትኛው መንገድ ሄዶ ህግን ማስከበር እንጂ ህግን ደግሞ መደርመስ የለበትም። እንዲህ አይነት ነገሮች በአጭሩ ካልተቀጩ ወደፊትም እጅግ አደገኛ ሁኔታ በሀገራችን ጋር ይፈጠራል። ስለ ኢትዮጵያ ስናነሳ የትግራይ ህዝብ በጣም ደማቅ ከለርና ታሪክ አለው። ጂኦግራፊው ብዙውን ጊዜ ጠላቶቻችን በሰሜን በኩል ይመጡ ስለነበረ የሰሜን ኃይል በመመከት በኩል ከፍተኛ የሆነ ተጋድሎ አድርጎ የቅርብና የሩቅ ወንድሞችም ከጊዜ በኋላ ነው የሚደርሱለት። ኢትዮጵያዊነት ከኔ ከአማራው ይልቅ ከሌላው ይልቅ ትግራይ ጋር ሲደርስ ውበት አለው። እኔ አማራ ነኝ፣ የምናገረው አማርኛ ነው። የአማራ ባህል ደግሞ ከሌላው ሊለይ ይችላል። ይሄንን ነገር ሲነኩብኝ ሲጨፈልቁብኝ ቅር ይለኛል። ይሄ ባህሌ እንዲከበር ይሄ ቋንቋዬ እንዲከበር መጠየቄ አይቀሬ ነው። ህዝቡም በመከላከያ ሰራዊቱ ላይ እምነት እንዲኖረው ምን መደረግ አለበት ይላሉ? ይሄ በጣም ጥሩ ጥያቄ ነው። የመከላከያ ሰራዊት እንደ ተቋም በህግና በስርዓት ብቻ የሚመራ ተቋም ሆኖ መደራጀት መቻል አለበት። የህግ የበላይነት ከየትኛውም ተቋም በላይ የሚንጸባረቅበት ተቋም ሆኖ መቃኘት አለበት። ይሄ ተቋም መስዋዕትነት ሊከፍል የሚቀላቀል የሰው ኃይል የሚገባበት ተቋም ነው። ለህዝቡ ሲል፣ ለህብረተሰቡ ሲል፣ ለሀገሪቷ ሲል ወይም ደግሞ ለመጪው ትውልድ ሲል ዜጎች በሰላም እንዲኖሩ እሱ እንቅልፍ የሚያጣ ሰዎች ወደፊት እንዳይወድቁ እሱ ቀድሞ የሚወድቅ ዜጎች ከመሞታቸው በፊት እሱ ለመሞት የተዘጋጀ ኃይል ነው ወደ ተቋሙ የሚገባው። ስለዚህ ከሰዎች ይልቅ ከዘር ይልቅ ከከለር ይልቅ ህጉን አምኖ ስርዓቱን አምኖ ከዚያም በላይ ደግሞ ህዝብን አምኖ የሚቀላቀል ሰራዊት ሆኖ መግባት አለበት። ይሄን ለማድረግ ደግሞ ህግና ህግ የግድ መቀመጥ መቻል አለበት። ህግ መከበር መቻል አለበት። እኔ በብቃቴ ሌላውም በብቃቱ የሚያድግ የሚወርድ አለያም ደግሞ ነገሮች የበለጠ የህግ ወለል ለሁላችንም እኩል የሚያገለግል ተቋም ሆኖ ከተፈጠረ ሌላውም ዓለም እንደምናየው የኛም ሁኔታ በዚያ መንገድ ከተቃኘ ችግር የለውም። ስለዚህ አንደኛው የህግ የበላይነት የሚከበርበት በህግና ህግ ብቻ የሚቃኝ ተቋም ሆኖ እንዲፈጠር ማድረግ ነው። ሁለተኛው የሁሉንም ህዝቦች ተዋጽኦ በግድ የሚያስተናግድ ተቋም ሆኖ መገኘት መቻል አለበት። በሌላው ዓለም እንዲህ አይነት ችግር የለም። ለምሳሌ በአብዛኛው የሌሎች ሀገሮች እንትኖች በዘር ልዩነት የነበረባቸው ሀገሮች ያደጉትን እና አሜሪካን ብናነሳ ስቲል የነጮች የበላይነት ያለበት ተቋም ነው። ይሄ የነጮች የበላይነት ተቋም አለበት ማለት ግን የህግም የበላይነት አለበት። ህጉ ደግሞ በፈለጉት መንገድ ማኒፑሌት ያደርጉታል ማለት አይደለም። ህጉ ለጥቁሩም ለነጩም ለሌላውም እኩል ያገለግላል። ስለዚህ ብቃት ያላቸው ሰዎች ሁልጊዜም ቢሆን ከለራቸው ምክንያት ሳይሆን መነሻ ሳይሆን በብቃታቸው የሚወጡና የሚወርዱ ኃይሎች የሚፈጠሩበት ተቋም መሆን መቻል አለበት። ይሄ ካልሆነ ከዚህ ውጭ የሚያስተናግድ ከሆነ መቼውንም ቢሆን ሀገራዊ ተቋም ሆኖ ሊቀጥል አይችልም። ምናልባት አስተዋጽኦ ካደረገ አገር በማፍረስ አገር በመናድ አለያም ደግሞ የሀገርን ስርዓት በማበላሸት አስተዋጽኦ ሊያደርግ ይችላል። አስተዋጽኦ አደረገ ወይ ደግሞ ያደርጋል ተብሎ ከተታሰበ እና ይሄ የግድ ለሁሉም ዜጎች እኩል የሚያስተናግድ በብቃታቸው ብቻ የሚወጡበት እና የሚያድጉበት መሰላል በተገቢ መንገድ ሁሉም ባመነበት መንገድ ህግና ስርዓትን በተከተለ መንገድ ግልጽነት ባለው መንገድ ከሆነ ችግር የለውም እና አንደኛውና ወሳኙ የህግ የበላይነት ነው። ሌላው ደግሞ ሰዎች በብቃታቸው የሚወጡበት መንገድ መፈጠር ነው።
ሌላው ደግሞ ያው ህዝቡ የበለጠ የመከላከያ ስሜት ህዝቡ ጋር አለ፣ ህዝቡ ስሜት መከላከያ ጋር አለ። ይሄ የበለጠ ተጠናክሮ የሚቀጥልበት ህዝባዊ ባህርን ጠብቆ እንዲቀጥል የሚያደርግ እንዲህ አይነት አሰራሮች ደግሞ መፈጠር መቻል አለባቸው። ወታደርነት ከምንም በላይ መስዋዕትነት ስለሆነ እንደ የትኛውም የሲቪል ሰርቫንት ወይም ደግሞ ሲቪል ሰርቪስ ተቋሞች በተለየ መንገድ እና ጊዜ ይሰጣል ተብሎ የሚታይ ተቋም አይደለም። አንዴ ነገሮች ከመስመር ወጡ ነው። ስለዚህ ሀገራችን አሁን የምናየው ነገር ከዚያ ውጭ ሆነ አይደለም። ለዚህ ብልሽት የሚያደርገው ይሄ ነው እና ይሄ በፍጹም መስተካከል መቻል አለበት። መቼስ በአንድ ማግስት ይሄ ነገር ይለወጣል ብዬ አይደለም የምናገረው። ግን ካሁኑ የግድ ብቃት ያላቸው በርካታ ሰዎች ውጭ አሉ። እነዚህ ብቃት ያላቸው ሰዎችም አሁን ያለውን ክፍተት በመሙላት አስተዋጽኦ ሊያደርጉ ይችላሉ። ኢትዮጵያ የሰው ድሃ አይደለችም። ኢትዮጵያ የወታደር ድሃ አይደለች። ኢትዮጵያ የተማሩ ሰዎች ድሃ አይደለችም። እነኚህን ወታደሮች እነኚህን ወታደራዊ ኃይሎች የሚያስተናግድ ስርዓት የግድ ከፍቶ መቀመጥ መቻል አለበት። ምናልባት ይሄ አንዳንድ አመራሮች ላይፈልጉት ይችላሉ። ቃሉም ላይጥማቸው ይችላል፣ ላይመቻቸው ይችላል። ግን ለአገሪቱ ደህንነት ሲባል ይህን ብቃታቸውን ውጭ ያለውን ብቃት ወደ ተቋሙ አስገብተው ተቋማዊ ሀብትና አቅምና ጉልበት አድርገው ከተጠቀሙበት አሁን በአጭር ጊዜ ውስጥ ይስተካከላል። ኢትዮጵያዊ ሰራዊት ሆኖ ደግሞ ይቀጥላል ብዬ አስባለሁ እና በዚያ መንገድ አገሪቷንና ሕዝቡን ደግሞ የሚያገለግል ከፍተኛና ብቸኛ ሀገራዊ ተቋም አድርገን ነው የምናየው። በዚያ መንገድ ደግሞ በቅነት ለማገልገል ሞክረናል። በሂደት ይሄ ከመነሻውም ችግሮች ይኖሩበታል። በሂደት ደግሞ ያንን ህዝባዊ ባህሪውን ይዞ አልቀጠለም። ያው የዘር ተዋጽኦ ሄዶ በሌሎች መንገዶች እስካልተሟሸና እስካልተቃኘ ድረስ በሀገሪቱ ፍላጎት ማለት ነው ሄዶ ያ ነገር መንጸባረቁ አይቀርም እና ጎልቶ የመጡ ትልቅ ሀገራዊ ክስተቶችና ችግሮች ታይተውበታል፣ ተከስተውበታል። የሁሉም ህዝቦች ተቋም ነው ቢባልም የሁሉም ህዝቦች ተቋም ሆኖ ግን አላገለገለም። ይሄ ተቋም ዛሬ የምናየው ውጤትም ምናልባትም የእሱ ውጤት ሊሆን ይችላል ብለን እናስባለን። ቢኮዝ በየትኛውም ሀገር የመከላከያ ተቋም የሀገሪቱ ብቸኛ ደጀንና አለኝታ ሆኖ የሚታይ ተቋም ነው መከላከያ በየትኛው ቦታና አካባቢ። ስለዚህ ኢትዮጵያውያኖች ደግሞ የበለጠ ማንነታቸውን የሚያዩበት ትክክለኛው ስዕል እዚያ ውስጥ ነው የሚታየው። በዚያ መሰረት ግን በተደራጀበት አግባብና መንገድ እንደዚህ ሆኖ እኔ በግሌ አላገኘሁትም። እኔ የመጣሁት ወይ ደግሞ የወጣሁበት ማህበረሰብ አማራ ነው። ሌሎች ደግሞ ያው ከተለያየ አካባቢ የመጡ እንትኖች አሉ። ይሄ ስርዓት እዚያ ውስጥ ያለው ስርዓት ሁላችንም እኩል የሚያስተናግድ ስርዓት እንዳልሆነ ውሎ አድሮ ታይቷል፣ በግልጽ ተከስቷል። ስለዚህ ይሄ ደግሞ ሄዶ ጫናው በሀገሪቱ ውስጥ ያለውን ሁኔታ በመግራት ሳይሆን ነገሮችን ክፍተቶች እየፈጠረ ቀውስ በመፍጠር አስተዋጽኦ እያደረገ የመጣ ተቋም ነው። እዚያ ተቋም በስፋት በግፍ የተሰናበቱ በርካታ በመቶዎች ሳይሆን በሺዎች የሚቆጠሩ የአማራ እና የኦሮሞ ሰራዊቶች እንዳሉ አውቃለሁ። ይሄ ማለት የቲፒኤልኤፍ ሰራዊት በመቀነስ ወይ በተለያየ የማመጣጠን እንትን አልተቀነስም ማለት አይደለም። ይሄ በትክክል ሊቀመጥ ይገባዋል። ሌላው ሲቀነስና ከሌላው ብሔር ሲቀነስ ግን አንድና አንድ አይደለም። ምናልባትም አሁን መፍትሄ እያጣን ያለንና ችግሮች የተከሰቱ ያሉትም ይህን ሁኔታ በውል ካለመገንዘብና ይህንን በሌላው ላይ የሚያሳድረውን ጫና በውል ካለመረዳት ይሆናል ብዬ አስባለሁ። ስለዚህ ይሄ የሚያኮርፍ ይሄ ቅሬታ የተሰማው የአማራ ተወላጅ፣ የኦሮሞ ተወላጅ፣ የደቡብ ተወላጅ፣ የሌላም ብሔር ተወላጅ ቅሬታውን ይዞ ነው ወደ ህብረተሰቡ የሚቀላቀለው እና የሌሎች ተቋሞች ጋር የሚገባው። ስለዚህ ለሀገሪቱ የፖለቲካ ህይወት ጤናማና ተገቢ ነገርን በማስተላለፍ በኩል የሚኖረው ሚና አዎንታዊ ሳይሆን አሉታዊ ነው። ስለዚህ የመከላከያ ተቋሙ ከአደረጃዎች በመርህ ደረጃ በተወሰነም ነገር ክልል ተገቢ ነው እና በአባባል ደረጃ እውነት የሚመስል ቢሆንም በይዘቱ ግን በፍጹም የተለየ ነው። ስለዚህ ያ ውጤት በመከላከያ ተቋም እንዳሰፉት ሆኖ አላገኘሁም። መከላከያ በየትኛው መንገድ ሄዶ ህግን ማስከበር እንጂ
ህግን ደግሞ ማሻሻል ወይም ደግሞ መደርመስ የለበትም። እንዲህ አይነት ነገሮች ባጭሩ ካልተቀጩ ወደፊትም እጅግ አደገኛ ሁኔታ በሀገራችን ጋር ይፈጠራል የሚል አመለካከት ነበረኝ። ይሄን በቅርብ ላሉኝ አሁን በጡረታ ለወጡት ለጀነራል ሳሞራ የሩስ አጫውቻቸዋለሁ፣ ነግሬያቸዋለሁ። እርሳቸው እንዲህ አይነቱን ነገር መስማት ሳይፈልጉ በመቅረታቸው ለጠቅላይ ሚኒስትር መለስ ዜናዊ አሁን በህይወት ለሌሉት ጠቅላይ ሚኒስትር በጽሁፍ ነግሬያቸዋለሁ። እጀጋለ የህግ የበላይነት ከሌለ ሁላችን የምናገለግልበት ተቋም ሊሆን አይችልም። ይሄ ነገር በአጭሩ እርስዎ ባሉበት የማስተካከያ እርምጃ እንዲወሰድበት ጠይቃለሁ ብዬ እርሳቸውንም አሁን ያሉ በህይወት ያሉ 4 እና 5 ሚኒስትሮችም እንዲያውቁት አድርጌያለሁ ደብዳቤ። እኔ አማራ ነኝ፣ የምናገረው አማርኛ ነው። የአማራ ባህል ደግሞ ከሌላው ሊለይ ይችላል። ይሄንን ነገር ሲነኩብኝ ሲጨፈልቁብኝ ቅር ይለኛል። ይሄ ባህሌ እንዲከበር ይሄ ቋንቋዬ እንዲከበር መጠየቄ አይቀሬ ነው። ኦሮሞ ወንድሞቻችን በተመሳሳይ መንገድ፣ የትግራይ ወንድሞቻችን በተመሳሳይ መንገድ፣ ሌሎችም በተመሳሳይ መንገድ በውስጥ ባህልና ወግን ጠብቅ ማለት ከዚያ የወጣን ነገር አገርን በትኖ አገርን ወደ ተለያየ ዘረኛ እና አንዱን በሌላ መንገድ በጥላቻ እንዲያይ የሚያበረታታ ርዕዮተ ዓለም አልነበራቸውም። የዓለማችን ታሪክ የሚያሳየው ይሄ ነው። እኛ ሀገር ጋር ጽንፈኛ ፖለቲከኞች ባልሆነ መንገድ እየተጠቀሙበት ነው። ብቻ ሀገር አንድ ሆና ኖራለች። አንድ ሆና ብዙ ወራሪ ጠላቶችን መክታለች። ይሄ ሩቅ ጊዜ ታሪካችን ይሄን ነው የሚያሳየው። የቅርብ ጊዜ ታሪካችን ይሄን ነው የሚያሳየው። መጪውን ዘመን ደግሞ ይሄ ትውልድና መጪው ትውልድ ደግሞ የሚያዩትና የሚመሰክሩት ይሆናል። ስለዚህ ዘረኝነት በስፋት ከአንድነታችን ይልቅ በልዩነታችን ላይ ስራ ሰርቷል። ዛሬ የዘራነውን ነው የምናጭደው። ዛሬ ያው ትናንት የተበተነውን ነው ዛሬ እያየና እያገኘን ያለ ነው። ለምሳሌ ስለ ኢትዮጵያ ስናነሳ የትግራይ ህዝብ በጣም ደማቅ ከለርና ታሪክ አለው። ጂኦግራፊው ብዙውን ጊዜ ጠላቶቻችን በሰሜን በኩል ይመጡ ስለነበረ የሰሜን ኃይል በመመከት በኩል ከፍተኛ የሆነ ተጋድሎ አድርጎ የቅርብና የሩቅ ወንድሞችን ከጊዜ በኋላ ነው የሚደርሱለት። ኢትዮጵያዊነት ከኔ ከአማራው ይልቅ ከሌላው ይልቅ ትግራይ ጋር ሲደርስ ውበት አለው። ዛሬ ህዝቡ የሚያውለበልበው ባንዲራ አረንጓዴ፣ ቢጫ፣ ቀይ ትግራይ ጋር ቢሄድ የበለጠ ይደምቃል። እውነተኛ ታሪካቸውም ይሄ ነው። ኢትዮጵያዊነት ከነሱ ነበር የሚነሳው። አሁን ያለው ዘረኛ እና ጽንፈኛ የሆነ የፖለቲካ ኃይል ይህንን እንኳ እውነታቸውና ታሪካቸውን እንኳ በግልጽ እንዲያዩት እንዲያስቡበት የቆየውን ታሪካቸውን ጠብቀው ወደፊት ካለው እውነታ ጋር እንዳይገናኙ እንኳ አፍኖ የያዘ እንትን ነው። ዘረኝነት ሌላውን ብቻ ሳይሆን የራሱንም ዘር ኦልሬዲ አንገት ማስደፋቱ አይቀርም። ይሄ ከታሪክ አንብበናል፣ ከታሪክ አይተናል። እውነትም እየሆነ ያለው ይሄ ነው። ስለዚህ ዘረኝነት አንዳንዴ የህዝቡ ተደርጎ ይወሰዳል። አይደለም። ዘረኝነት ከአንድ ዘር ወጥተው ፖለቲካና ኢኮኖሚ ፍላጎታቸውን አሟልተው በኋላ ደግሞ ይሄ ፖለቲካና ኢኮኖሚያዊ መዋቅራቸው ሲናድና ሲሸነፉ የግድ ሊያ ምሽግ ስለሌላቸው ባህልና ቋንቋው ከሚስማማቸውና ከሚመቻቸው የማህበረሰብ ክፍሎች ጋር ተገናኝተውና ተቀላቅለው ይህንን የፈጸሙትን ደባ የሚሸፍኑበት ካባ ነው ባይዘው ዘረኝነት። አሁን የምናየው እውነታ ይሄ ነው። ስለዚህ ዘረኝነት አገራችን ጋር ኢትዮጵያ ጋር በፍጹም የሚታወቅ አይደለም። በእኛ እድሜ የሚታወቅ አይደለም። ለማንም የሚጠቅም አይደለም። ስለዚህ አሁን የምናየው ነገር አንዱ በሌላው ላይ ሌላው በሌላው ላይ እንደ ህዝብ እንኳ ባይሆንም ግን ደግሞ የተወሰነ የወጣ የተለያዩ የህብረተሰብ ውስጥ የሚያስተጋቡት እንትን በእጅጉ መወገዝ ያለበትን መመታትም ያለበት እንትን ነው። ዘረኝነት ለማንም አይጠቅም፣ ለተፈጠረበት ምድር አይጠቅምም። ዘረኝነትን የበለጠ እንዲንቀሳቀስ ወይም ደግሞ ህይወት እንዲዘራ የሚያደርጉት እነኚህ ኃይሎች ናቸው። ይሄ ደግሞ በሂደት ህብረተሰቡ እያወቃቸው ከዘረኝነት ተጠቃሚ እንዳልሆነ የበለጠ የሚጠቀመው ደግሞ ከመተባበርና ከህብረት ሆነ የበለጠ በቅርብ ጊዜ ያውቁታል ብለን እናስባለን። አማራ እንደ አማራነቱ እንዲደራጅ የሚፈልግ ኃይል አለ። ከተደራጀ ደግሞ ኢትዮጵያን ይበትናል የሚልም ሌላ አካል አለና እርስዎ አማራ መደራጀቱ ነው ወይስ እንደ ኢትዮጵያዊነት ብቻ ማሰቡ ነው የተሻለ ብለው ያስባሉ? የትኛው ወገን ላይ ነው እርስዎ ያሉት?
ከዚያው አደረጃጀት ከጊዜው ጋር የሚነሳና የሚመጣ ነው። እኔ አማራ ነኝ፣ ፈለኩም አልፈለኩም እንደ አማራ እንድደራጅ እንዳስብ እየተገደድኩ ነው። ሌላ ቦታ ሄጄ እኔን የሚመስለኝ እኔን የሚያስተናግድ ሁኔታ ካጣው እኔን የሚመስሉኝን ወገኖች ፈልጌ መነጋገሬ እና የሚታዩ ሁኔታዎችን እና ችግሮችን ለመፍታት መታገል አይቀርም። ስለዚህ አሁን ያለው ሁኔታና መድረክ ይሄን የሚያስተናግድና የሚፈቅድ ነው። ስለዚህ እንደ አማራ መደራጀት በዚህ ሰዓት በእጅጉ ያስፈልጋል። ለአማራ ብቻ ሳይሆን ለኢትዮጵያዊነትም ጭምር ማለት ነው። ምክንያቱም ሌሎች ኢትዮጵያውያን ወንድሞቻችን በዚያ መንገድ መደራጀት አምነውበታል። ከዚያ ውጭ መደራጀት በተለየ መንገድ እና በጥያቄ ምልክ ውስጥ እየገባ ነው ያለው። የቆዩት ወገኖቻችን በኢትዮጵያዊነት ላይ ደክመው አልፈዋል። የነሱ አሻራና ውጤትም ነው አሁን እኛን ኦልሬዲ እያገዘንና ያው እየገፋን ያለው። ስለዚህ እኛ አባቶቻችን በሄዱበት መንገድ ልንሄድ ብንል ጊዜውና ወቅቱ አያስተናግደንም፣ አያግዘንም። ይሄ ካላገዘን ደግሞ እንደ አማራ ማሰብና መደራጀት የግድ ነው። እንደ አማራ ስንደራጅ የተለያየ አመለካከት ሊኖረን ይችላል፣ የተለያየ አስተሳሰብ ሊኖረን ይችላል። ይሄኛው በእኔ እምነት በሁለተኛ ደረጃ መታየት አለበት ብዬ አምናለሁ። አሁን የአማራን ሕዝብ እንደ አማራ አንድ አድርጎ ማቆምና የክልሉን ፍላጎት ወይም ደግሞ የዘሩና የብሔሩን ፍላጎት አሟልቶ በሀገር አቀፍ ደረጃ የሚገኙ የፖለቲካ ክፍተቶችን የሚሞላ አቅም ሆኖ እንዲገኝ ማድረግ ነው። ጠንካራ አማራ ከተፈጠረ ጠንካራ ኢትዮጵያ መፍጠር ይቻላል ባይ ነኝ። ተበታትነን ሳይሆን ተደምረን ተደማምጠን ልዩነቶች እንኳ ቢኖሩ ለሀገርና ለብሔሩ ደህንነት ስንል ለሀገራችንም ስንል ተቻችለን የግላዊ ፍላጎታችንን ሁሉ ወደ ኋላ ወይም ደግሞ በሁለተኛ ደረጃ አስቀምጠን ልናየው እንችላለን። መደራጀቱ በእጅጉ በዚህ ወቅት በተለይ አስፈላጊ ነው ብዬ አምናለሁ። ወቅታዊም ብቻ ሳይሆን በፍጥነት ይህንን ጥያቄ በተገቢው መንገድ ማስተናገድና መመለስ አለብን ብዬ አምናለሁ። ሌሎች በተለየ መንገድ ሊያነሱት ይችሉ ይሆናል። አማራ በአማራነቱ አስቦ የሚያውቅበት ጊዜ ብዙም አይሰማኝም፣ አይታየኝም። ምክንያቱም ያው ይሄ ከቤተሰብ ከእምነታችንም ተነስቶ በኢትዮጵያዊነት ላይ ነው እየተሰበክን የመጣ ነው። ወላጆቻችንም ይሄን ነው እያስተማሩ ነው የመጡት። የእምነት አባቶቻችንና ተቋሞቻችን ይሄን እየነገሩን ነው የመጡት። ስለዚህ እኔ ከዚህ ሀሳብ ውጭ ልሆን አልችልም። ግን አሁን ይሄኛውን የአስተሳሰብ ሽክሽክ ተደርጎ በአካባቢ እንድናስብ ተገደናል። ምክንያቱም በዘረኞች ምክንያት አንዱ ጫፍ ወጥቶ አማራ ጠላት ነው ካለው፣ አማራ ወዳጅ ነው ካላለው ያ በተለየ መንገድ የሚታየው ወገን ግን ደግሞ ባለፈው ስራ ተጠቃሚ ያልነበረ እንደሌላው ሕዝብ እጅግ ተጎጂ የነበረ ወገን ከሀገሪቷ ምንም ትሩፋት ያላገኘ ግን ደግሞ በኢትዮጵያዊነቱ ብቻ ዝም ብሎ የኖረ አማራ በየትኛውም ተጠቂ እና የበለጠ ጉዳቱ የሚከሰትበትና የሚታይበት ወገን ከሆነ ሊደራጅና ይህንን ነገር ሊቋቋም የግድ ነው። ስለዚህ የኛ ምርጫ ሳይሆን ጠላቶቻችን የመረጡት ወይም ደግሞ የኢትዮጵያን አንድነት የማይፈልጉት ወይም ደግሞ ከዚህ ኪሳራ እናተርፋለን ብለው የሚያስቡ የዘመኑ መሐንዲሶች ያስቀመጡልን መስፈርት ነው። ወደ ተሻለ ነገር መሄድም ካለብን ይህን መስፈርት ረግጠን ወይም ደግሞ አሻሽለን ነው መሄድ ያለብን። መጀመሪያ እንደ አማራ መደራጀት አለብን፣ መቆም አለብን። የፖለቲካ ልዩነቶቻችን ሁሉ አስተካክለን አንድነት እንኳ ዋናው ልዩነታችን እንኳ ቢኖረን ልዩነቱን ሁሉ አቻችለን እንደ ህዝብ ግን ጠንካራ ህዝብ አድርገን መውጣቱ እጅግ ወቅታዊም ነው። ከዚያም በላይ ማሰብ ይገባል ብዬ አስባለሁ። ለጠንካራ ኢትዮጵያ፣ ለዲሞክራሲያዊ ኢትዮጵያ፣ ሁሉም ለሚቻቻሉበት ለሚከባበሩበት ኢትዮጵያ አስተዋጽኦ ማድረግ የምንችለው እንደ አማራ ስንቆምና ስንጠናከር ነው ብዬ አስባለሁና ይሄ በእጅጉ አሁን ልናልፈው ማንችል እንሻገረው እንኳን ማንሻገረው
አደረጃጀት ነው ብዬ አስባለሁ።